እኔ ከዚህ በኋላ አንተ ፍቅር የመግፋት አቅሙ የለኝም፣ ግን ደግሞ አሁን ጊዜው አይደለም። ለምንድን ነው አሁን ጊዜው ያለው? አባትሽ እንደሆነ ሆስፒታል ገብቷል። ዶክተር ደግሞ እንዳለ ሰምተሻል አይደል? የመዳን ተስፋ አላቸው እያለ ነው። እውነት አንተ የኔ ተሴነ ለይኩን እኔ አላምንም። እባክሽ ልጄ አያየሽኝ አይደል? ከንፈሬ ራሱ እንዲደርቅርቅ እንዳለ ብታምኝ ባታምኝ እህል ከቀመስኩ 2 ቀን ሆኖኛል። ብቸኝነቱ ኧረ ስንቱ ነገር ይነገራል። እኔ እስኪ መቼም ሄደንስ ብዬ አልጠይቅሽም፣ ምክንያቱም ከዚህ በኋላ ስለዛች ርኩስ ልጅ ማሰብ አልፈልግም። ይኸው ለሁለታችንም ፈጣሪ እጃችን እየሰጠን አንድ ቀን እንኳን እንዴት ነው ብዬ ሳልጠይቀው አሁን ሐኪም ቤት ነው ያለው። ምን ነው በጣም አመመው እንዴ? ወይኔ ተሰማ የትዳር አጋሪ፣ እንደው ፈጣሪ ይቅርታውን ሳላገኝ ምንም ነገር እንዳታደርግብኝ አደራ። ቆይ ግን ይሄ ማስመሰልሽ መች ነው የሚቆመው? በእናትሽ የእሳቸው መስፈርት ምንድን ነው? ምን አለፋሽ እማታባዩ ይበዛል ነው የምልሽ እኮ ንገረኛ፣ ምንድን ነው? ምን አለፋሽ ይኸውልሽ፣ እማጠጣ እማታጨስ ምንም ሱስ የሌለባት አንገቷን የደፋች ቀሚስ የምትለብስ መንፈሳዊ የሆነች ቤተሰቦቿን የምታከብር ያቺ መሰሪ ልጅሽ ደግሞ ሰው ከመጉዳት ውጪ ጸጸት ይባል ነገር ታውቃላችሁ? ወይ አትጎዳኝም አይደል? መቼም ቢሆን አልጎዳሽ። እኔ በእንደዚህ አይነት ሁኔታ ራሴን አሳልፌ እሰጣለሁ ብዬ አልገመትኩም ነበር። ምናልባትም ተሳስቼ ከሆነ ብዬ እያሰብኩኝ ነበር። አሜን። እውነቴን ነው የምልሽ፣ በዚህ ውሳኔሽ መቼም ቢሆን አትጸጸች። በጣም አፈቅርሃለሁ እድሜ። እኔም በጣም አፈቅርሻለሁ። ይቅርታ አንድ የስራ ስልክ ነው። ፍቅር ማሪ ምን ሆነ ነው ስልክ ማታነሳው? ኤርሚያስ ያሰበውን ነገር ፈጸመ። ወይዘሮ ገኒ ከኤርሚያስ ቤት ሰራተኛ ሁኜ መኖር እፈልጋለሁ በማለት ሰራተኛ ልትሆን መጣች። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ክፍል 15 ተለቀቀ። ወደ ክፍል 14 እንግዲህ ስንደርስ ማነች ኑሃሚን እና ኤርሚያስ የተጫወቱ ስለ ፍቅር እያወሩ ነበረ። እሱ ክላስ አልጋ እያነጠፈች እየመጣባት ግን እሱ ያሰበው ተንኮልም ነበር ማለት ነው። መጨረሻ ላይ እንግዲህ ኑሃሚን ከዛ ወጣ ስትመጣ አባቷ የለም ከኩርሲው ጋር ተነስቶ ሄዷል። በዚህ ጊዜ አባቷን ስታጣው ኦሬ አባቴ የተገባብኝ በማለት ኑሃሚን ቤቱን በሪታ ታቀልጠዋለች። በዚህም የተነሳ ኤርሚ ከጎናቸው ያሁኑ ራሱ ቤት ስላመጣቸውም ሰውየውን ማሳከም አቶ ተሰማን ማሳከም አለብኝ ብሎ ቃል የገባበትን መሰረት እንግዲህ ቃሉን ለመተግበር እሷን ሰርፕራይዝ ሊያደርግ ሆስፒታል ወስዶታል። በዚህም ጊዜ እያለቀሰ ከኩርሲ ስታጣው ሲነግራት አንቺን ሰርፕራይዝ ለማድረግ ነውና ሆስፒታል ነው በባለፈው የታከሙበት ሕክምና እዛው ወስጃቸው ነው በማለት እሷም እየሮጠች ወደ ሆስፒታሉ ትሄዳለች። በዚህም የተነሳ ተረጋጊ፣ ምንም አልሆኑም፣ ደህና ጥሩ ደረጃ ላይ ነው የሚገኙት እያለች ነበረ። በዚህም የተነሳ እንግዲህ በጣም አመሰግናለሁ ላደረክልን ውለታ ሁሉ እያለችው ነበረ። በዚህም የተነሳ እሱም እንዴ ምን ውለታ ነው? እኔ አባትሽ አንቺን የመሰለ ቆንጆ ፍቅረኛ ስለሰጠኝ ስላገኘሁ እያላት ነበረ። እሷም በዚህ የተነሳ አባትሽ እንትን ሲሉ ሽማግሌ ልኬ ምን ብዬ እያለ እንትን ሲላት ነበረ። እሷም ላደረክልን በባለፈውም ከኩርሲ እየገፋ ይዘህ መተህ አባቴን በህይወት እንትን ስላልክልኝም አመሰግናለሁ። አሁንም ደግሞ ለማሳከብ ደፋ ቀና እያልክ ላደረክልኝ ነገር ሁሉ አመሰግናለሁ በማለት ምስጋናዋን ሰጥተዋለች ማለት ነው። እንግዲህ ያንን ያለ እንግዲህ ወደ ወደ ቤት አባቷ ጋር በመሄድ ሆስፒታል በመግባት አባቷን እየጠየቀች ነበረ። ልጄ ደህና ነኝ፣ ይሄ ልጅ ያደረገልኝ ውለታ መቼም አልረሳውም እያለ ሲል ነበር። አባዬ አይዞህ እያለች ቀና ታያለች። ላው ላይ ድፍት ብላ ስለ አባቷ እንትን ስትለው ነበር። አባቷም ጥሩ ደረጃ ላይ
እገኛለሁ በማለት አቶ ተሰማም እንትን ይላታል ማለት ነው። እንግዲህ አባቷ አሁን ላይ ጥሩ ደረጃ ይገኛሉ ማለት ነው። ደስ የሚለው ነገር እንግዲህ አሁን ላይ አዳዲስ ተጨምረዋል ማለት ነው። ለምሳሌ አቶ ይሁኑ ነው ስሙ፣ እሱ ደግሞ ተጨምሯል ማለት ነው። ታስታወሳችሁት ሐረግ ድራማ የቤዛ አባቱ ነው የቀረበው ማለት ነው። ሙቶ የነበረው ተነስቶ መጥቷል ወደዚህኛው ፓርት ማለት ነው። ለማንኛውም ቤዛ መታለች፣ ሁሉም እየተጨመሩ መጥተዋል ማለት ነው። ደስ ይላል። ለማንኛውም እንግዲህ ወደ ድራማው ስንመለስ አቶ ይሁኑ እሱን ሆስፒታል ሲያየው እንዲህ ወደ ሽንት ቤት መስሎት ወደዛኛው ክላስ እየገባ ነበር። እንዴ ይህን ሰው ያውቀዋለሁ አላውቀውም ያለ ይቅርታ በስህተት ነው በማለት እንግዲህ አቶ ተሰማ ከህመማቸው ከሁሉ ነገር እንትን ስላሉ በጣም ራሳቸውን እንትን ብለዋል። ስለዚህ ሲያየው ደንግጦ ይመለሳል። ተመልሶም ደግሞ ሲያየው ነው አይደለም እያሉ ነበረ። እንግዲህ ጓደኛው የሚወደው በፊት ጓደኛውን ሲያየው በጣም ነበር ነህ አይደለህም ብሎ ተመልሶ ሲገባ ምን ሆነህ ነው እያለ ሁሉንም ነገር ያጫውተዋል ማለት ነው። አይዞህ እኔ ከጎንህ አለሁ እንደርሽልሃለሁ እያለ በአንዱ ቢጥል በአንዱ እንግዲህ አቶ መኩሪያን ታውቃላችሁ እንግዲህ ከቤታቸው አስወጥቶ የተሳሳተ መድኃኒት እንትን ብሎበት በዛ ነው የተነሳ እንግዲህ እንደዚህ ድህነት ላይ ወደቁት ማለት ነው። በዚህም የተነሳ እንግዲህ አይዞህ እኔ ያለሁልህ ጓደኛ የድሮ ባለውለታዬ ነህ እያሉ ነበረ። እሳቸውም እሺ በማለት ደስ ብሏቸዋል ማለት ነው። አይዞ ማለትም እንግዲህ በችግራቸው ጊዜ አግኝተዋል ሰው ማለት ነው። እንግዲህ ሁሉንም ነገር እየጠየቁት ሳለ ሁሉንም ነገር ልጅህስ ምን ሌላ ልጅ አለችኝ እያለ ስለ ናሆም የሚያወሩታል ማለት ነው። እሱም እያወራቸው ነበረ። እንግዲህ ወደ ቤት ስንመለስ ናሆሜና እሷ እንግዲህ ናሆሜና ማነው ኤርሚ እያወሩ ክላሱ ነው። እሱም እንግዲህ ስለ ፍቅራቸው እየተወያዩ ነበር። አንተ አባቴን እንደዚህ ስላደረክልኝ እያለች የአባቷን የምትሳሳለት እንደዚህ ስላደረገላትም እሷም ግን ስለ ኤርሚያስ ጋር ወደ ፍቅር ገብታለች ማለት ነው። በቃ በዚህ የተነሳ እንግዲህ ከመሀል እነሱ እቤት እንደሆኑ ከድንገት ወይዘሮ ገኒ ትመጣለች። ገኒ እንግዲህ እንዴት መጣች በማለት ማነች ሰው የዘራውን ነው በእርግጥ የሚያጭደውና እያለቀሰች እየፈረቀች ትመጣለች። በዚህም የተነሳ እሷም በጣም ትደነግጥና ምን ፈልገሽ እንዴትስ ቤቱን ማናሳየሽ እያለቻት ነበር። አይ ማንም አላሳየኝ አንቺን ተከታትዬ ነው የመጣሁት ናሆሜ ልጄ ይቅር በይኝ እኔ አጥፍቻለሁኝ ብዙ ጥፋቶችን አሁን ግን ተጸጽቻለሁ እያለች አሁንም እያስመሰለች መታለች ማለት ነው። በእናትሽ ይቅር በይኝ በማለት አሁን ውጪ ከሰው ቤት እኔ እያለቻት ነበረ። እንዴ አልወጣም ብላ ድፍት ብላ ስታለቅስባት ይሄን ያንሶን ባሽን አታልቅሽብኝ ስትላት እባክሽን ከበላሁኝ 3 ቀኔ ነው አፌ ድርቅ ብሏልና ከትናንት ጀምሬ የበላሁ ነኝ ስትላት ምግብ ሰጣትና ጅቢና ሂጅ ስትላት ነበር። እኔ የት ሂጅ ከዛ ቤትም ኪራይ የምከፍለው ሳጣ አስወጥተውኝ ሜዳ ላይ ነው ያለው እባክሽን ተለመኝኝ አንድ ውዳቂ እስከማገኝም እንትን እስከምል ድረስ እያለቻት ነበር። ናሆሜም ግን ብር እሰጥሻለሁ በቃ ተከራይተሽ እንድኖሪ እናንተን እኔ አሁን አልወጣም እያለኝ ታለቅሳለች ተደፍታ። እንግዲህ አዎ ብዙ በድያለሁ ብዙ ነገር አድርጊያለሁ እያለች ስታለቅስ ነበረ። በዚህም የተነሳ እንግዲህ ናሆሜንም በቃ እሺ በቃ ይሄንንም እንትን ካለ ኤርሚያስን ነገር እያለች ነበረ። እሷ ዝም ብላ እንደዚህ ስትል በለ ነገር ነው የመጣችውና አንቺማ እዚህ የመሰለ ቤት ገብተሽ ፈጣሪዋን ራሱ ያማራሪ ነው ጌታ የሚያዳላል እንጂ ያችኛይቱ የት እንደወደቀች ልጅ አትታወቅም። አንቺማ እዚህ የመሰለ ቤት ገብተሽ እያለኝ ነበር። እኔ ሽንት ቤትም ካላችሁ እባካችሁን ሽንት ቤትም አጸዳለሁኝ ቤትም በቃ ያላችሁኝን በረንዳም ሊሆን ልደር እያለች ታለቅሳለች፣ ትጸጸታለች።
ያደረግሽው ነገር ሰው የዘራው ነው አየሽ የሚያጭደው። ሁላችንም ተሰብስበን በፍቅር እንኑር ስንልሽ አንቺ ግን ከእናንተ ጋር አልከተልም ብለሽ ያን ሁሉ መጥፎ ነገር አደረግሽ እያለቻት ነበረ። እንግዲህ እሷ ሰራተኛ ሆና ማጽዳት ጀምራለች። ሰው የዘራውን ነው የሚያጭደውና አሁን ላይ ናሆሜንን ደጅ እየጸናች ነው ያለችው ማለት ነው። በዚህም የተነሳ እንግዲህ ናሆሜም ይሄንን ባለቻት ጊዜ በቃ ለኤርሚያስ ነግሬ ነው ብልትላት ነበር። ኤርሚያስንም ተነገረች በኋላ ለጊዜው ትቀመጥ በማለት ሰራተኛ ሆና እያሉ ነበር። እንግዲህ በማለት ነበር እናንተ ጥሩ ናችሁ ግን እንዴት ነው ተሰማ እያለች ባልሽ ነው ያለቻት እንጂ መጀመሪያ ባልሽ በጣም ጥሩ ሰው ነው ቤቱ ራሱ እያለቻት ነበር። አየሽ ባልሽ አልሽ የራስሽን ባለቤት ግን ቀርመሽ አልጠየቅሽም። አፍሬ እኮ ነው ምን ላድርግ እያለች አሁንም ማስመሰሏን ቀጥላለች ወይዘሮ ገኒ። በዚህም የተነሳ እንግዲህ ገኒ ይህንን ብላ ትታት ትሄዳለች። ናሆሜም ሁሉንም ነገር ለኤርሚ ነግራው ኤርሚም አይቻልም በቃ ቢላትም በቃ ለጊዜው በማለት እንትን ብላ ነበር። ጽዳቷን መስራት ጀምራለች። ራቢ ብላ ብይናል ምግብ ላቅርብልሽ ትላታለች። እያወራች ተዚህ ቤትማ ጉድ ሳልሰራ አልወጣም በማለት ለተንኮል ላይ መጣችውና እየፎከረች ነው ያለችው። አሁንም ገኒ በክፋት የታጠረችው ልጄ ጠፍታለች ወደ ምን እንደገባች ስትል አላቅልሽም እያለች ነበረ። ተስፋ ቆርጣለች እና ናሆሜም ማለት ነው። በዚህ የተነሳ እንግዲህ ይህን ብላ ትሄዳለች። በዚህም ጊዜ እንግዲህ እንድትወጪ እንፈልጋለን ከቤት ዛሬ የኔና የናሆሜን የራት እንትናለን ዝግጅት። እንደ ራት ታዳን ያዘጋጅላችኋለሁ እኮ ለምንድን ትትለኛለህ እያለ ቢሆንም እኛ ራሳችን ያዘጋጅ ነው አንቺ ያዘጋጀሽውን አንፈልግም። ነገሩ አዎ ናሆሜን ብላት ራሱ አልፈልግም አንቺ እንድትሰጪ ብላታለች። አዎ እኔ ነኝ ያልኳት፣ ምክንያቱም አንቺ መድኃኒት አድርገሽ ልትሰጫት ትችያለሽ እና እንዳትበይ ያልኳት በማለት ገኔን እንዲህ ይላታል። ይሄን ያክል እያለኝ ነበር እንግዲህ አቶ ተሰማንም አፍሬ ያለው እየድሮ ባለቤቴ ውወን ይጎኒ እያለች ስታስመስል ነበር። ይሄንን አታስመስ እያሉ ሁላቸውም ነቅተውባታል። ባይዘው ማለት ነው። እሺ በማለት ትወጣለች እንግዲህ ማለት ነው። እነሱ የሚያስቡትን ኤርሚ የሚያስበው የራት እንትን አለ። ወደ ለይኩን ጋር ስንመጣ እንግዲህ ለይኩን እንዲሁም የዝህን የኤርሚያስን ፍቅረኛ ከሷም ዱርዬ ናት። በጣም ይገርማል። ከይኩን ልጅ ጋራ አብራ ከሱ ጋር ድራ እንግዲህ ይመጣባቸዋል። ለይኩን የሚባለው የአቶ ተሰማ ጓደኛ ማለት ነው። ቤቱን ክፈቱ ቢባል እንዴት ይክፈተው? ልጅቷን መጋረጃ ውስጥ ይጨምራታል። በዚህም የተነሳ እዛ ጨምሮ እንዳትወጪ በማለት እሷን ያስጠነቅቃል። በሩን ይወግራል። እሱ እንግዲህ ያጨሳል። ሲያሸተው እንደዚህ ሽታ ራሱ እያለ ነበር እንደዚህ እንትን ሲለው የነበረው። በዚህም ጊዜ ክላስ እገባለሁ በሚለው ጊዜ አሁን ምን ትሰራለህ እያለ በድንጋጤ ነበረ። በዚህም ጊዜ እንግዲህ ዞር በል ብሎ ሲገባ ሲጋራ ያጨሰውን ክላስ እያገኘዋል። እንግዲህ ጓደኛውም የኤርሚያስ ጓደኛ የሆነ ሁለቱም ዱርዬ ናቸው። እዚህ ላይ ግን በጣም ጥያቄ ነው። ኤርሚያስ አሁን ከናሆሜ ጋር ላይ ነው ያለው። እሷ ደግሞ ከዚህኛው ልጅ ጋር ጀምራለች ምንም እንደሌላት ሆና። ሁለቱም ዱርዬ ናቸው ዝጋ ማለት ነው። እና እንግዲህ ይህንን ብሎ አባትየው ያስጠነቅቀዋል። በድንገት እንደዚህ የምሽት እንደዚህ እንትን የምትል እያለ የሀብታም ልጅ ስለሆነ ሚስት የምታመጣው እንደዚህ እየጠጣህ እንደዚህ እንትን እያልክ ነው እያለው ነበረ። በዚህም የተነሳ እሱም እንግዲህ እበር እንደወጣለት በግድ ያችን ጓደኛው አብረው ያደረችውን የኤርሚያስን ጓደኛ ከቤት ያስወጣታል እንደምንም ብሎ። በዚህ የተነሳም እሷም ወጥታ ትሄዳለች። እሷም ጠጭና ጫሽ ናቸው። ሁለቱም ተገናኝተዋል። በዚህም ጊዜ እንግዲህ አባትየው ሰክሮ ሲመጣ በጠረባ ብሎ ነው የጣለው። አባቴ እያለ እየተወለጋገደ ሲመጣ አባትየው ለዚህ ነበር የጠበቅኩ ሚስት አገኘሁ እያለ ሲያወራ እንዳንተው ጨጭ አጫሽ ናት አይደል እያሉ ከዛ በጠረባ መቶት ይወርቃል ማለት ነው። እንግዲህ ወደ ናሆሜና ወደ ማን ነው ኤርሚያስ ጋር ስንሄድ ኤርሚያስ ያሰበውን ነገር ገኒን ከቤት አስወጥተው
የራት ግብዣ በማለት ከእሷ ጋር ጭፈራ፣ ጭውውት፣ የፍቅር ጨዋታ ብለው አብረው እንግዲህ የራት ግብዣ አድርገው እዛው እንግዲህ አብረው አድረዋል ማለት ነው። እንግዲህ ናሆሜም በሱ ፍቅር ብትወርቅም ግን ራሷን አሳልፋ ሰጥተዋለች። በዚህም ጊዜ እንግዲህ ተጠራጠረ። ግን አትከዳኝም፣ እንደዚህ ያደረኩት ስህተት ነውና አልትከዳኝም፣ እንደዚህ ነው፣ እውነት ነው፣ አንተ ግን እኔም አፈቅርሃለሁ ስትለው ነበር። ፍጹም እኔም አፈቅርሻለሁ እያለ ይህን እየተባባሉ እንግዲህ ፍቅረኛው ከመሀል የጨርሰው እኔም ከአንቺ ጋር ዘላለም እኖራለሁ እያለ ሲሞላት ወንዶቹ ለምን ነው ካፈቀሩ አስቀድሞ እንግዲህ የፈለገውን ነገር አድርጓል። ፍቅረኛው ስደውልበት ከድንገት ተነስቶ የስራ ስልክ ነው ቆይ ላንሳ በማለት እሷም ብድግ ብሎ መጥፋት ምንድን ነው በማለት ነበረ የኔ ፍቅር ጠፋው እያላት ነበር። ያው እንግዲህ ናሆሜ አልሰማየችም። ያው ይሄንን እያለ ሳለ እሷ ቁጭ ብላ ነበረ እዚህ ጋ ያለቀው ማለት ነው። እንግዲህ ኤርሚያስን እዚህ ጋ እንዴት አያችሁት? ምክንያቱም እሱም ሌላ ፍቅረኛ እዛለው፣ ነገር ግን ከሷ ደግሞ የሚፈልገውን ነገር አድርጓል እና የእሱም ደግሞ ጓደኛ የተባለችው ከሌላ ወንድ ጋር እንደምታዩት ነው ማለት ነው። እና ይሄን እንድታዩት አላችሁ። ለማንኛውም ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ምክንያቱም እሱ የስራ እንትን ነው ብሎ የፍቅር ሲላን ነበረ፣ ስራ በዝቶ ምናምን እያለ ሲሸውዳት ነበር። እና ይሄን ይመስላል። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ ይሆንልን። ባይ ባይ።